የቤተሰብ ጨዋታ መሪ ታወቀ። ኮሜዲያን ያሲኖን ያስለቀሰው ጉዳይ ስለ ቤተሰብ ጨዋታ መሪ ምርጫና የኮሜዲያን ያሲኖን ስላስለቀሰው ጉዳይ የሚለው ነገር ይኖረኛል። እንዲሁም አንድ ፍጹም ነፃነት ወርቅነህ የሚመስል ሰው ወደ አሰላ ተገኝቷል። ስለሱም ህዝቡ ምን ይላል፣ ኢቢኤስስ ምን ይላል፣ የነፃነት ቤተሰብስ ምን ይላል የሚሉትን ሐሳቦች አንድ ላይ ጠቅለል አድርጌ ይዣለሁ። እንዲሁም ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ከሆነው ሰዎች አንዱ አውንታ በርሲሳ ነው። አውንታ በርሲሳ ከፊንቴክ ኢንቨስትመንት ግሩፕ ጋር ስለገቡ ሰጣ ገባ በደንብ አድርገን እናውቃለን። ታዲያ እኔ አንድ የተመቸኝን ማስጠንቀቂያና ምክር አዘል ቪዲዮ ይዣለሁ። ቪዲዮን አስመልክቶ የራሴንም ሐሳብ ሰጣችኋለሁ። ዛሬ እነዚህና የመሳሰሉ ቪዲዮዎችን ማስመልከታችሁ ይሆናል። ይህ ቸር ዩቲዩብ ነው። ቪዲዮውን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ሰሞኑ በማህበራዊ ሚዲያው እጅግ በጣም መነጋገሪያ ከሆኑ ጉዳዮች አንዱ የቤተሰብ ጨዋታ መሪ ምርጫ ነበርና እንደምታውቁት የቤተሰብ ጨዋታን መምራት እጅግ በጣም ከባድ ነው። ስለዚህ ማን ይመራዋል ወይም ፕሮግራሙ ይቅር ወይ በነፃነት ስም ተሰይሞ ይቅር ፕሮግራሙ ማቅረብ ይቅር የሚሉ በጣም ብዙ ሐሳቦች ሲነሱ ነበር። ደግሞ ይቅረብ ግን ደረጃ ያቀርብልን ወይ የሆነ ኮሜዲዎችን ምናምን የየራሳቸውን ሰዎች እያነሱ ሐሳብ ሲሰጡ ነበር። አሁን ላይ ግን ኢቢኤስ በራሱ ኦፊሻል ገጽ ላይ የኢቢኤስ የቤተሰብ ጨዋታን ማን እንደሚመራው ይፋ አድርጓል። እነዚህን ሶስት ሰዎች ምንም እንኳን በነፃነት ልክ ጥሩ አድርገው ይሰራሉ ተብሎ ባይታሰብ እነዚህ ሶስት ሰዎች ለቤተሰብ ጨዋታ መሪ ምርጫነት ቀርበዋል። እነማን እንደሆኑ ኢቢኤስ በራሱ ኦፊሻል ገጽ ላይ ይፋ አድርጓል። ቪዲዮን ካያችሁ በኋላ ስለነሱ ያለኝን ምልከታ ደግሞ ነግራችኋለሁ። የቤተሰብ ጨዋታ በሳቅና በደስታ ታጅቦ በድጋሚ ተመልሷል። ግን ቀጣዩን የቤተሰባችንን ጨዋታ በቋሚነት የሚመራው ማን ነው የሚለው በእናንተ ጥቆማ መሰረት የተመረጡት እጩዎች የራሳቸውን አንድ ክፍል ሰርተው ለፍርዱ ወደ እናንተ ይመጣሉ። የፊታችን ማክሰኞ ተወዳጁ ኮሜዲያን ያሲን የመሪነቱን ቦታ ይረከባል። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። ያሲኖ በጨዋታው ምን ይዞ መጣ? ፊርማ አልደረገም፣ አልፈረምኩም ገና። አጋምጋሚዎች አሉ እኮ ይሆናል። ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ያው እንዳያችሁት የቤተሰብ ጨዋታ መሪ ምርጫ ላይ የቀረቡት ኮሜዲያን ያሲኖ፣ ኮሜዲያን አዝመራውና ንጹህ ኃይሌ ናቸው። ስለነዚህ ሶስቱ ያለኝን ምልከታ ልንገራችሁ። ሌዲስ ፈረስት ከንጹህ ኃይሌን ጀምር። ንጹህ ኃይሌን አብዛኞቻችን የምናውቃት በድራማዎችና በሲትኮሞች የቤት ውስጥ ሰራተኛ ሆና ስትተውን ነው። በተለይ ደግሞ በቤቶች ድራማ ላይ ገጸ ባህሪዋን ለብሳ በመተወን የሻሸን ገጸ ባህሪ ለብሳ በመተወን እጅግ በጣም በብዙ ሰዎች ተወዳጅነትን ልታተርፍ ይችላል። እንደውም አብዛኛው ሰዎች ሻሼ በሚለው ቅጽል ስሟ ነው የሚያውቋት እና ያን ያክል ገጸ ባህሪዋን ለብሳ ተውና ነበር። እንዲሁም ደግሞ የኢቢኤስ አራዳ ፕሮግራም ከመጣ በኋላ ደግሞ በኢቢኤስ አራዳ ላይ የተለያዩ ገጸ ባህሪያቶችን ቆንጆ አርጋ በመተወን ምን ያክል የትወና ብቃት እንዳላት ለብዙዎች አስመስክራለች። ታዲያ ግን ብዙም ጊዜ መድረክ ስትመራ ወይም ተመሳሳይ ነገሮችን ስታደርግ አይተናት ስለማናውቅ ምናልባት ሾን ሆስት ስታደርግ ማየት ሳይኖርብን አይቀርም። በዛም ታስደምመን ይሆናል። ሌላው ኮሜዲያን አዝመራው ነው። ኮሜዲያን አዝመራውን በተለያዩ አጫጭር ጭውውቶች እንዲሁም ደግሞ በኮሜዲ ስራዎችና የሌሎችን የዘፋኞችን ድምጽ ሲያስመስል እናውቀዋለን። እንዲሁም ደግሞ አሁን ላይ የኢቢኤስ አራዳ ከመጣ ጀምሮ የኢቢኤስ አራዳ ፕሮግራም ከመጣ ጀምሮ እሱም እንደ ንጹህ ኃይሌ የተለያዩ ገጸ ባህሪያቶችን ተቀብሎ በመተወን በብዙዎች ዘንድ ተወዳጅነትን እያገኘ ያለ ኮሜዲ ነው። አጫጭር ጭውውቶች ላይ በጣም የተዋጣለት ነው። ከዚህ በፊትም እንደምታውቁት ምናልባት ካስታወሳችሁ የቤተሰብ ጨዋታን ነፃነት በሌለበት ጊዜ ላይ የተወሰኑ ኤፒሶዶችን ለማምራት ሞክሮ ነበረ። በእርግጥ በዛ ጊዜ ለኔ ጥሩ አልነበረም። ምናልባት በነፃነት ልክ ስላየሁት ይሆናል በጊዜው ለኔ ጥሩ አልነበረም። ነገር ግን እሱንም ለቤተሰብ ጨዋታ መሪ አድርጎ ለመምረጥ ፕሮግራሙን ወይም ሾውን ሆስት ያደርግ ማየት ይኖርብናል። ሌላው ኮሜዲያን ያሲኖ ነው። ኮሜዲያን ያሲኖ ያው እንደምታውቁት ሜጀሩ ስታንዳፕ ኮሜዲ ነው። በሱም የተዋጣለት ኮሜዲ ሲሆን አሁን ላይ ደግሞ በቲክቶክ እየሞከርኩ ነው በሚል ርዕስ በሰራው አጭር ድራማ በጣም በብዙዎች ዘንድ ታዋቂና ተወዳጅ ሊሆን ችሎ ነበር። እንዲሁም እየሞከርኩ ነው የምትለው ርዕስ ማህበራዊ መነጋገሪያ እስከመሆንም ደርሳ ነበረ። በዚህም እጅግ በጣም ተወዶ ነበረ። የራሱ አንድ እድል ተሰጥቶት አንድ ኤፒሶድ ሰርቷል። በዚህም በጣም ብዙ ሰዎች እየተነጋገሩበት ነው። እንዴት ነበረ ለመሪ ምርጫነትስ እንዴት ይታያል የሚለውን የራሴን ምልከታ ደግሞ ልስጣችሁ። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ። አግዙን፣ አበርቱን። አዎ እኛም እንደግ። መንገዱ ከባድ ነው። በነፃነት ሜዳ ራስን መፈለግ። እንተዋወቅ።
ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ለማቅረብ እየሞከርኩ እንዴት ነው? ሉክ መጥቷል። እየመጣ ነው ግን ለመላው ኢትዮጵያ ሕዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ይሄ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። እዚህ ፕሮግራም ላይ እንትን ፊርማ አልደረገም፣ አልፈረምኩም ገና። አጋምጋሚዎች አሉ እኮ ላይ ይሆናል ይሄ የባኩር እንግዶች ናችሁ እኮ አታጨባጭቡ። ምንድን ነው የባኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርጉ የአልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትቆሳተሩብኝ? አልወደዳችሁም? እንደዚህ እንደ ጀማሪ የአልጋነሽ ቤተሰቦች በአራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀይ በተከዘች ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም ቋሚ። ያው እንደተመለከታችሁት ነው የራሱን አንድ ኤፒሶድ ፖስት ማድረግ ችሎ ነበረ። እንዴት ነበረ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እኔ እንደኔ ጥሩ ነበረ። ትንሽ ይጮሃል ምናምን ይፈጥናል። እንደኔ ግን ያሲኖ አሪፍ ይሰራዋል ብዬ ከማስባቸው ነገሮች አንዱ ምን መሰላችሁ? ሜጀሩ ስታንዳፕ ኮሜዲ ከመሆኑም አንፃር እንዲሁም ደግሞ የማለዳ ኮከቦችና የኮሜዲያን እሸቱ ታች ከመሆኑም አንፃር ምክንያቱም ከዚህ በፊት ኮሜዲያን እሸቱ የቤተሰብ ጨዋታን ነፃነት ከኢቢኤስ ጋር በተለያየ ጊዜ እንዴት አድርጎ አሪፍ አድርጎ ሲሰራው እንደነበረ ታስታውሳላችሁ። ምንም እንኳን በነፃነት ልክ ባይሆንም በራሱ ከለር ግን ቆንጆ አድርጎ ሲሰራው ነበረ። ራሱን መስሎ በደንብ አድርጎ ሲሰራው ነበረ። አሁን ያሲኖም በራሱ ከለር የሚመጣ ከሆነ ቆንጆ አድርጎ ይሰራዋል ብዬ አስባለሁ። ምክንያቱም እሱም ስታንዳፕ ኮሜዲ ነው ሜጀሩ። ስታንዳፕ ኮሜዲ ደግሞ ለእንደዚህ አይነት ስራ እጅግ በጣም ይጋብዛል ብዬ ስለማስብ ኮሜዲያን ያሲኖ ጥሩ አድርጎ ይሰራዋል ብዬ አስባለሁ። እናንተስ ምን ይመስላችኋል? ሐሳባችሁን እስኪ ኮሜንት አድርጉልኝ። ነገር ግን አሁን ላይ ህዝቡ ኢቢኤስ የቤተሰብ ጨዋታ መሪ ምርጫነትን አሁን ላይ ያቁም፣ ኢቢኤስ መሪ መምረጥ ይተውል፣ ሰው አግኝተንለታል ምናምን እያሉ ነው። ምክንያቱም አንድ ከአሰላ ፍጹም ነፃነት ወርቅነህ የሚመስል በድምጽ በተክለሰውነት ፍጹም ነፃነት ወርቅነህ የሚመስል ሰው ተገኝቶ ነበር። አረማመዱ ምኑ ሙሉ ነፃነትን ነው። እስኪ ቪዲዮ ላሳያችሁና ሐሳቤ ልስጣችሁ። ዳይፍ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ትታከስላለች። ችግር የለውም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ዲላት ነገር እና በዚህ ጉዳይ በጣም ብዙ ሰዎች እየተነጋገሩበት ነው። በጣም ብዙ ሰዎች ነፃነትን የናፈቁት አይነው ነፃነትን በጣም ናፍቀነዋል። በዚህም የተነሳ በጣም ብዙ ሰዎች በቃ የቤተሰብ ጨዋታ መሪ ምርጫነት ይቁም፣ ይህ ሰው የቤተሰብ ጨዋታን ሆስት ያደርግ ተብሎ በጣም ብዙ ሰዎች ሐሳብ እየሰጡ ነው። ይህን ሰው ሰሞኑ አይደለም እኔ ያየሁት። ከዚህ በፊት ነፃነት ወርቅነህ ካረፈ በኋላ ከተወሰኑ ቀናቶች በኋላ ካስታወሳችሁት የዚህ ሰው ቪዲዮ በጣም ቫይራል ወጥቶ ነበር። በጣም ብዙ ሰዎችም ተነጋግረውበት ግን ምን እንደተፈጠረ አላውቅም፣ ጠፋ። እንደገና አሁን ጨዋታ መሪ ምርጫነት ሲመጣ ይህ ሰው እንደገና በጣም ቫይራል ወጥቶ ነበር። ዛኔ ሳየው እጅግ በጣም ደንግጬ በዛ ጊዜም ስሜታዊ ሆነን ስለነበረ ነፃነት በሌለበት ይህ ሰው የቤተሰብ ጨዋታን ቢመራው ምን ይፈጠራል? ኢቢኤስ ለምንድን ይህን ሰው የቤተሰብ ጨዋታ መሪ አድርጎ ማይሾመው ምናምን ብዬ አሰብኩና ቻትጂፒቲን አንዳንድ ጥያቄዎችን ጠይቄ ነበር። ከቤተሰብ አንጻር፣ ከህግ አንጻር እንዲሁም ከሾው አንጻር ይህ ሰው የቤተሰብ ጨዋታ መሪ ሆኖ ቢመረጥ ምን ሊፈጠር ይችላል የሚሉትን ሐሳቦች ዝም ብዬ ቻትጂፒቲን ጠየቅኩና ያገኘሁትን ነገር ላምብላችሁና እኔንም ስላሳመነኝ ጉዳይ ላውራችሁ። ከህግና ከቤተሰብ አንጻር እንዴት እንደሚታይ ቻትጂፒቲ የሰጠኝን ሐሳብ ላሰማችሁና እኔን ምን እንዳሳመነኝ እነግራችኋለሁ። በመጀመሪያ ከህግ እንጀምር ይላል። አንድ ሰው ስለመሰለ ብቻ የሟቹን ሰው ማንነት ለንግድ ማስተዋወቂያ ማዋል በኢትዮጵያ ህግ የቤተሰብን የግላዊነት መብት the right to privacy ሊነካ ይችላል። ቤተሰቦች የሟቹ ስምና ዝና ለንግድ መጠቀሚያነት ሆኗል ብለው ካመኑ ጥያቄ ሊያቀርቡና ጣቢያውን ሊከሱት ይችላሉ። ምክንያቱም ማንነት የፈጠራ ውጤት ባይሆንም የአንድ ሰው ግለሰብ ብራንድ ግን ጥበቃ ይደረግለታል። ሌላኛው ምንድነው? ፈጠራ ባለቤትነትና የጣቢያው ፍላጎት። በሌላ በኩል የቴሌቪዥን ጣቢያው ህዝቡ ስለወደደውና ስለተነጋገረበት ብቻ ይህን ሰው ሊቀጥረው ይችላል። ለጣቢያው ይህ ትልቅ ቢዝነስ ነው። ነገር ግን የፈጠራው ባለቤት ኮፒራይት የሚባለው የሰውን ስራ እንጂ መልኩን አይደለም። ቢሆንም ግን የአንድን ሰው የዩኒክ የሆነ አቀራረብ መቅዳት በሙያው ስነ ምግባር ኢቲክስ በኩል ትልቅ ጥያቄ ያስነሳል። ሌላው የህዝቡ ተቃውሞና እውነተኝነት። ህዝቡ ስለደገፈው ብቻ ፕሮግራሙን መስራት ይችላል ወይ? ይሄ ጥያቄ ነው። እኔን ያሳመነኝ ጉዳይ እዚህ ጋር ነው ያለው። ለጊዜው አዎ፣ ግን ተመልካች እውነተኛውን ጄኒውን የሆነ ማንነቱን ይፈልጋል። ኮፒው ሰውዬ ኦሪጂናሉን መተካት ሲጀምር ህዝቡ የሟቹ ክብር ተነካ ብሎ ሊቃወም ይችላል። ይህ ደግሞ ለጣቢያው ውድቀት እንጂ ትርፍ አይሆንም። ይሄ እኔን ያሳመነኝ ሐሳብ ነው። እንዳጠቃላይ ከቻትጂፒቲ የወሰድኩት ሐሳብ መሰላችሁ መመሳሰል ተፈጥሯዊ ቢሆንም ግን ያንን መመሳሰል ለንግድና ለዝና መጠቀም ያለ ቤተሰብ ፍቃድና ያለ ህግ ጠበቃ
አደገኛ ጉዞ ነው። እናንተስ ይህን ሀሳብ እንዴት ተመለከታችሁ? ሀሳባችሁን ኮመንት አድርጉልኝ እስኪ። ሌላው እጅግ በጣም በማህበራዊ ሚዲያው መነጋገሪያ የሆነው ጉዳይ ምንድነው? የአውንታ በርሲሳ ጉዳይ ነው። አውንታ በርሲሳ ከፊንቴክ ኢንቨስትመንት ጋር የገባውን ሰጣ ገባ እናውቃለን። ጉምቱ የሚባሉ የኢትዮጵያ አርቲስቶችም በህግ ቁጥጥር ውስጥ እንደገቡ እናውቃለን። ለዚህም ደግሞ ትልቁን ድርሻ የሚወስደው አውንታ በርሲሳ ነው። አውንታ በርሲሳ አሁን ላይ እጅግ በጣም ከባድ የሚባሉ ማስፈራሪያዎችና ማስጠንቀቂያዎች እንዲሁም ምክሮች እየደረሱት ነው የሚገኘው። ከዚህ ሁሉ ማስፈራሪያና ማስጠንቀቂያዎች ውስጥ አውንታ በርሲሳ ቢሰማው ብዬ የማስበውን ምክራዘል ማስጠንቀቂያ ቪዲዮ ላሳያችሁ። ከዛም የራሴን ሀሳብ ደግሞ ሰጣችኋለሁ። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አውንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አውንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ለአንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ። ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስል፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው አያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አውንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ከዚህ በፊት ያየናቸውን ኢትዮጵያ ውስጥ እውነተኛ ናቸው እነዚህን ልንጠብቃቸው ይገባል እያለን ስናስባቸው የነበሩትን እነዚህ አጭበርባሪዎችና ሌቦች እየመጮለፏቸው ሲያጠፉ ምንም አይነት ሀሳብ አልሰጠንም፣ ብዙም አልታገልንም። የማህበራዊ ሚዲያ ፍትህ ከማለት ውጪ ብዙም ያልነው ነገር የለም። ስለዚህ አውንታ በርሲሳ እዚህ ጋር መጠንቀቅ ያለበት ይመስለኛል። ይሄ ትክክለኛ ምክር ይመስለኛል። ለኔ እንደኔ ትክክለኛ ምክር ነው የተሰጠው። ስለዚህ አውንታ በርሲሳ ይህንን ቪዲዮ ቢያየው ብዬ አስባለሁ። እናንተ ሀሳባችሁን እስኪ ኮመንት አድርጉልኝ። ምን ይመስላችኋል? ይህን ሀሳብ እንዴት ተመለከታችሁ? ሌላው የሚኮ ማይክ ጉዳይ ነው። የሚኮ ማይክ ከዚህ በፊት የነበሩ ቪዲዮዎች አጠቃላይ ፕራንክ ነበሩ እያለ ነው። መንሱር ጀማልና ቢሊዮነሩ ሚንቴን ጨምሮ እኔ ነበርኩ ስረዳቸው፣ በገንዘብም በሀሳብም ስረዳቸው የነበርኩት እኔ። በጣም ብዙ ሰዎች እኔ በገንዘብ እኔን እየረዱኝ ያለ ይመስላችኋል። ነገር ግን እኔ በገንዘብም በሀሳብም ስረዳቸው የነበርኩ ሰው ነኝ። ምክንያቱም በጣም ብዙ ሰዎች በማህበራዊ ሚዲያው እሱም አለበት እሱም አርቲስቶቹ ጋር አንድ ላይ ይቀላቀል ከመንሱር ጀማል ጋር ብዙ ጊዜ ስላለ እሱም አለበት እያሉ ይገኛሉ። ነገር ግን እሱ በኔ በኩል ተጭበረበርኩ ብሎ የሚያስብ ካለ በኔ በኩል ልረዳቸው ዝግጁ ነኝ እያለ ይገኛል። ቪዲዮውን ላሳያችሁ። እንግዲህ በታሰረው በወንድሜ መንሱር ጀማል እንዲሁም በምንቴ ቢሊዮነር እንዲሁም ከዚህ በፊት ከኔ ጋር ሚዲያ ላይ እንግዲህ ካያቸዋቸው ሰዎች አንጻር እንግዲህ አሁን ከተፈጠረውም እየሆነ ካለው ነገር እንግዲህ የተለያየ አስተያየቶች ወንድሞቼ እህቶቼ ትሰጡኛላችሁ ያቀረባችሁልኝ ነው። እንደው ዛሬ ትንሽ አንዲት እውነት ላካፍላችሁ ብዬ ነውና ስለተፈጠረው ነገር እጅግ በጣም እያዘንኩኝ እንግዲህ በእነዚህ ወዳጆቼ ዘንድ እንግዲህ እኔ እንደምረዳ እንደምደገፍ መስላችሁ የነበረ ያው እኔም በፕራንክም አይደል የምታውቁኝ እኔው ራሴ የምደግፋቸው እኔው ራሴ የምረዳቸው በሐሳብም በገንዘብም እንደዛ ነበር። እውነቱ እንግዲህ በተገላቢጦሽ አይምሯችሁ ላይ የተለያየ ሐሳብ ከተፈጠረ እንዲሆን ካላችሁ እንግዲህ እውነታው ፕራንክ ነው። እንግዲህ እኔ ያልኳችሁ ወዳጆቼ ቢሊዮነሩም ያም እንግዲህ ያው እነሱም የራሳቸውን ፕራንክ ህይወት ይሄዱ ነው። ስለ እውነት ግን
እኔ ለሀገሬ መቆም ምፈልግ ለሀገሬ ትልቅ አሻራ መስራት ምፈልግ አንድ ወጣት ነኝ። አንድ ወንድማችሁ ነኝ። ለነገ መቆም ምፈልግ። ከዚህ አንፃር እንግዲህ ፕራንክ ከተደረጋችሁም ሶሪ፣ እውነታው ግን ይሄ ነው። ስለዚህ ከዚህ በኋላ ይሄ መጣብኝ እንዲህ ተፈጠረብኝ ምትሉም ካላችሁ አይደለም ወደ ህግ ወደ እኔ ብትመጡ ክፍት ነው ብዙ ቢሮዎቻችን። አሁን በጀመርኩ ጉዳይ ደግሞ ብዙ የተዘረፉ የተጨበረበሩ ሰዎችን በማስመለስ ስራ ላይ አግዙኝ። እኔ ስለማልዘርፍ አግዙኝ፣ አጭበርባሪም ስላልሆንኩ አግዙኝ። እንግዲህ ለእውነት እንኑር እላለሁ። እንግዲህ ይሄ ሁሉ ነገር እስካሁን በተፈጠረው በዲጂታል ዓለም ቀዳሚነቴን ያውላችሁም ታውቃላችሁ። ብዙዎቹ እኔን እያዩ ነው የመጡት፣ እኔም የደገፍኳቸው ናቸው። ስለዚህ እውነታውን ልንገራችሁና እኔው ራሴ በገንዘብ በብርም በሐሳብም የረዷቸው ሰዎች እናንተ በተገላጮች ማይኮን በሳላችሁበት ህይወት ያ ከሆነ ፕራንክ ነው ብላችሁ ተቀበሉትና እውነታው ሚኮ ማይክ ይቀጥላል ነው። እንግዲህ ከዚህ በፊት እንደምታውቁት ሚኮ ማይክ በዩቲዩብ ፕራንክ ቪዲዮ ነበር የሚሰራው። አሁን ላይ ደግሞ እየሰራ ያለው የተጨበረበሩ ሰዎች የተሰረቁ ሰዎች እሱ ጋር እየመጡ ይገኛሉ። እሱም ደግሞ ለነሱ መፍትሄ እየሰጠው ነው እያለ ነው። በዚህም ጉዳይ እርዱኝ፣ ለሀገሬ እኔ ጥሩ መስራት የምፈልግ ሰው ነኝ፣ በእንደዚህ አይነት ማጭበርበር ውስጥ እኔን አታግኙም እያለ ይገኛል። እስኪ ሀሳባችሁን ኮሜንት አድርጉልኝ። እናንተስ ምን ይመስላችኋል? የምርም ይሄ ሀሳብ ያስማማችኋል ወይ? በመጨረሻም አንድ ቪዲዮ እጅግ በጣም ያሳዘነኝን አንድ አዛውንትን ሀዘን አሳያችኋለሁ። አዛውንቱ ምንድነው የተፈጠረባቸው? ባለቤቱ የእሳቸው ባለቤት ማለት ነው ነፍሰ ጡር እያሉ ወደ መከላከያ ሄዳሉ። ከዛም ተመልሰው ሲመጡ የልጁን ኃላፊነት መቀበል አልፈለጉም። እናትም ብቻቸውን ልጃቸውን ያሳደጋሉ። እንዲሁም ልጁ የሚጠራው በአያቱ ስም ነው፣ በእሳቸው አባት ስም ነው የሚጠራው። ልጃቸውንም አላሳደጉትም። አሁን ላይ ልጃቸውን ከርቀት ሲያዩ እጅግ በጣም ይበላቸዋል፣ የእግር እሳት ሆኖባቸዋል። ምክንያቱም ልጃቸው አሁን ጥሩ ቦታ ላይ ነው የሚገኘው፣ የራሱ መኪና አለው። እንዲሁም ባለቤታቸውም በአውስትራሊያ ላይ የከብት ሐኪም ሆነው ጥሩ ስራ እየሰሩ ነው ያሉት። ግን እሳቸው አሁን ላይ የሚኖሩት ኑሮ እጅግ በጣም ከባድ የሆኑ ኑሮ ነው የሚኖሩት። ቪዲዮን ላሳያችሁና እናንተም የተሰማችሁን ሀሳብ እስኪ ኮሜንት አድርጉልኝ። መሄጃችን እንጂ አጥሬ ይሄ ደስ ይለኝ ነበር። የት ነው አገሩት? ደብረሲና ሰሜን። ቤተሰብ እዛ አሉት? እናቴ አለች፣ አባቴ እንኳን አልፏል ወደ አባቱ። ልጆች የሉትም? ልጅ ቢኖርም ያው ስላላሳደግኩት ትልቅ ልጅ አለኝ። እናቱም ዶክተር ናት፣ አውስትራሊያ ነው የምኖረው፣ የከብት ዶክተር ናት። ልጆትስ? ልጅ ያው በአባቴ የሚጠራው። የት ነው ያለው ልጆት? ሹፌር መኪና አለ። ግን ያው አያዋለሁ እንዴ ይመጣብኛል። ለምን አላሳደጉትም? እርሳ ምን ነው እናቱ ነፍሰ ጡር እያለች እኔ ውድድር ነው ከዛ ከዛም የምንሰል ማራም እንደሆነ ነፃነት እንደዚህ አይነት ከመሸጸጸት ይሰውራችሁ። ቪዲዮውን ካያችሁት በኋላ ምን ተሰማችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ቤተሰብ እንግዲህ ቪዲዮቻችን ይሄን ይመስላሉ። አብራችሁን እስካሁን እስከ መጨረሻው ስለቆያችሁ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቼክ አድርጉልኝ። በእንደዚህ አይነት ሌሎች ቪዲዮዎች እስክንመለስ ቸር ቆዩልኝ።